ምትበላ ወሸላ እሷም ገርፎ ቢያስቀምጡልን ጥሩ ነበር። እንግዲህ ሄርሜላና ሩታ የተመካከሩበት የምታዩዋቸው የእህቴ ልጆች ናቸው። መንታ ናቸው። መንታ ናቸው ቤተሰብ እና መንታ ልጅ ይስጣችሁ። ልጅ የሌላችሁ እግዚአብሔር አምላክ መንታ ልጅ ይስጠን። አሜን በሉ። አሜን ብላችሁ ተቀበሉ። የጧት ምርቃ ነው። አሜን ብሉ። እና ውዶቼ ዛሬ ጉድ አቤት ጉድ ነው የምትሰሙት። ዛሬስ ጉድ ነው የምትሰሙት ቤተሰብ፣ ጉድ ነው የምትሰሙት። አብርሃምን እንደሆነ ሩታ ምን እንዳቀደችለት ጉድ ነው የምትሰሙት ቤተሰብ። ዛሬ ሁላችሁም ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ ግን ብታደርጉ ግን ምናችሁ ይቀነሳል? ግን በእውነት ነው የምላችሁ፣ ግን ምናችሁ ይቀነሳል? ሰብስክራይብ ካላደረግሽ አርጊ፣ ሰብስክራይብ ካላደረግ አድርጉ እስቲ ፕሊዝ። እስቲ 50 ሺህ ኧረ በመቤት 50 ሺህ ኧረ እንዶ ሙስሊሞቹም እንዶ በአላህ ይሁንባችሁ 50 ሺህ እንኳን ልግባ በመድኃኒዓለም ኧረ በፈጠራችሁ አምላክ ይያችኋለሁ 50 ሺህ እንኳን ልግባ ኧረ በስመ አብ ምን አይነት ግን ኧረ ተው እና ቤተሰብ ለማንኛውም ግን ወደ ችግር የለውም። እሺ እኔ ግን ከእግዚአብሔር አገኘዋለሁ ወደ አዳኙ ካሜራችን እንመለሳለን ማለት ነው። እንግዲህ በትላንትናው ዕለት ሁላችሁም አይታችኋል። ሩታ ለሄርሜላ ተመለስ፣ እኔ ከዚህ በኋላ አልፈልግም፣ እኔ ካንተ ጋር መሆን አልፈልግም፣ ግን ከሄርሜላ ጋር እንድትሆን እፈልጋለሁ ያለችው ቤተሰብ ሩታ ከባድ ሲስተም ከባድ ነገር ጠምጥማ ነበረ። እኔ ሩታ እንዲህ ስትል ትላንትና አላማረችኝም ነበር ቤተሰብ። እንግዲህ ሩታ ያደረገችውን ከባዱን እውነታ ነግራቸዋለሁ ዛሬ። እቺ ተንከሲስ ምን እንዳደረገች ታያላችሁ። ማድረጓ እኔ ግን ጥሩ ነው ብዬ ነው ማስበው። እንግዲህ ቤተሰብ አብርሃምን እንግዲህ ሩታ ምን እንዳስደረገች ብሰሙ ጉር ነው የምትሉት። እንግዲህ ሄርሚዬም ያው ተባባሪ ሆናለች፣ ሄርሚም ተባባሪ ሆናለች። ግን ምን መሰላችሁ አብርሃምን እንደዚህ ብታስደርገው ማለት ነው ሩታና ሄርሜላ ደግሞ መልሰው መጣላታቸው አይቀርም። ገብቷቸዋል። አብርሃም ወይ ከሁለት አንዱን የመረጠ ቀን ደግሞ ሁለቱ እሳትና ጭድ ነው የሚሆኑት። እንግዲህ ቤተሰብ በትላንትናው ዕለት አብርሃምን ምረጥ ምናምን አውቀው ምናምን ሲሉ ነበረ። አብርሃምን እንግዲህ በአንድ ስልክ ነው ያስጠራችው ሩታ ና እፈልግሃለሁ ምናምን ብላ እንግዲህ በሚገርም ሁኔታ 5 ቦዲጋርዶች አስቀምጣ አብርሃምን አሳፍና አስወስደዋለች እየተባለ እየተናፈሰ ነው ያለው ቤተሰብ። በቲክቶክም በኢንስታግራም እየተናፈሰ ነው ያለው። እንግዲህ እኔ እንደዛ ካደረገች ሩታ ጀግና ነች። እንደው ቅጥቅጥ እግር እጁን ስብርብር አጎልኝ እኔ እንደ እውነት ከሆነ ቤተሰብ እውነት ከሆነ እንደው እጁን እግሩን ቅጥቅጥ አርጎልኝ ቢያመጡት ጥሩ ነው ይመስል። እንግዲህ አብርሃም በአሁን ሰዓት ሩታ አሳፍነዋለች። በ5 ጋርዶች ብር ከፍላ አሳፍነዋለች፣ አስይዘዋለች እየተባለ ሄርሜላም አለችበት እየተባለ ነው። እንግዲህ ከሄርሚዬ ጋር አብረው ነው ይሄ ልጅ እንግዲህ ቤት ውስጥ አፍነው አስቀምጠውታል። እንግዲህ እኔ ቤተሰብ እንደው በአለንጋ ቂጥቂጡን ቢገርፉልኝ ወይም እቺ ቅንዝር ብላ ያስቸገረች ወሸላውን እንደው ቅጥቅጥ ቢያደርጉልኝ ጥሩ ነው የሚመስለኝ። እውነቴን ነው የምናገር ቤተሰብ። እቺ ወሸላው እንዲች ምትበላ ወሸላ እሷም ገርፎ ቢያስቀምጡልን ጥሩ ነበር። እንግዲህ ሄርሜላና ሩታ የተመካከሩበት ምክንያት ትላንትናም እንዲህ ሲሉ የነበረበት ምክንያት ለዛ ነው። ፍቅርም እንግዲህ አብርሃምን እያፈላለገችው ነበር። የት ሄዶ ነው አብርሃም ምናምን እያለች ነበረ። ፍቅርንም እንደዛው ይዘዋት ቢያስገቧትና እሷንም አፍና እጇን ይዞ ቅጥቅጥ ቂጧን እስከሚቀረስ መግረፍ ነበር እሷን ራሱ ማለት ነው። እንግዲህ ቤተሰብ እንደዛ ነገሮች እየተናፈሱ ነው ያሉት። እንግዲህ ሩታ ይሄን ነገር ካደረገች በደንብ ነው ላይክ የምሰጣት። ከዛ ከገረፉት በኋላ ቅጥቅጥ ካደረጉ በኋላ የሆነ ነገር በቃ እንት ካረጉ በኋላ አይቆጫቸውም እነዚህ ራሱ የውስጣቸው ነው። አንዳንድ ጊዜ ካያችሁ የሆነ ፊልም ላይ ማይቻሉ እንደዚህ ሚስቱ እንዲ በጣም ባሏ ሲያስቸግራት 5 እንትኖች ይዛ መታ አሳፈነችውና ቅጥቅጥ እግር እጁን ስብር አርገው ነው የለቀቁላት። ስብርብር አርገው ግን ምንድነው መሰላቸው ያው አብርሃምና ሄርሜላና ሩታ ስላስወሰዱት አሁን እነሱ ምንም እንደማያውቁ ነው የሚመስሉት። አሁን አብርሃምን ዛሬ ካስቀጠቀጡት ዛሬ እንግዲህ መጥቶ ሊናገር ይችላል ማለት ነው ቤተሰብ። እና ፍቅርም እንግዲህ የዚችን እጣ ፋንታ ይደርሳል ብዬ አስባለሁ። ፍቅርን እንኳን
ሩታ በጥፊት አገላብጣታለች ወይ ሄርሚ በጥፊት አገላብጣታለች። እሷን እንኳን መጠፍጠፍ አያቅታቸውም። ይሄ አብርሃም የፈላበትን ይሄ ጉቶ ፊት እነሱ እንደዚህ ስቃያቸውን ያሳየው የለመኑት እምቢ ያለው ሰውዬ እንግዲህ ዛሬ ሩታ በጀግንቷ ልታስገርፈው አስወስዷለች። በ5 ጋርዶች አስወስዷለች እየተባለ እንግዲህ ቲክቶክ ላይም እየተናፈሰ ይገኛል ማለት ነው። እኔም ከቲክቶክ ነው የሰማሁት ወሬ እንጂ እኔ አላየሁም እንትን አላልኩም። ግን ከቲክቶክ ነው የሰማሁት። ቲክቶክ ላይ ሲያወሩ ነው የሰማሁት። ግሩፕ ላይ ቁጭ ብሎ እንትን ላይቭ ላይ ቁጭ ብሎ ሲያወሩ ነው የሰማሁት። ሩታዬ ጀግና ምናምን እያሉ ማለት ነው። እኔ እውነትም እንደዛ ካደረገች ሩታ በጣም ጀግና ነች ማለት ነው። ግን በቃ ብቻ እኔ አላውቅም። ወይኔ በእናታችሁ እንደው እውነት ባደረገው ማርያም እውነት በሆነ እንደው ክትክት ትርይ ደስ ብሎኝ ብስቅ። አብርሃም ለምን መሰላችሁ በጣም ፈልቶበታል። ለምን ሩታን በቃ ሩታን የሚያደርጋን ነገር ለሩታ በቃ ክብሩ በቃ ለሩታ በጣም ቀንሷል። ማርያምን በጣም ነው የቀነሰው። ሩታን በጣም ነው የሚያመነጫጭቃት። ሩታን በጣም ነው የሚናገራት። ከሌሎች ሴቶች በላይ እሷን ነው። የፈለገ ነገር ቢሆንም ሩታ ይሄን ያህል ምንም አይነት በደል እንኳን አልበደለችም። ምንም ብታደርግ እንኳን ከሌላ ወንድ ጋር እንኳን አልተከሰከሰችም። ከሌላ ወንድ ጋር እንኳን አምሶላ አልተጋፈፈችም። እሱ ነው የተጋፈፈው ከሌላ ሴት ጋር ከሄርሜላ ጋር ሲጋፈፍ የነበረው እሱ ነው። እሷ እንኳን ተጣልቻለሁ ብላ ሌላ ወንድ ጋር እንኳን ይሄ ማነው ትንሹ ህፃን ልጅ መጣ እንጂ ምንም ያደረጋን ነገር የለም። ከሱ ጋርም አልተኛች። ሩታ በጣም ስነ ስርዓት ያላት ሴት ነች። እሱ ግን ማንንም ሴት ሲያገኝ ካልጋ መጋፈፍ ወደ ኋላ አይልም። እሷ እንደዚህ እንኳን በእንደዚህ አልጎዳችሁም። እናንተ ከምንም በላይ ማለት ነው ከአንድ ወንድ ከአንድ ሴት ጋር አልጋ ሲጋፈፍ አምሶላ ሲጋፈፍ ምን ያህል እንደሚከብድ ታውቃላችሁ። ይሄን ሁሉ ከሄርሜላ ጋር ያሳልፈውን ነገር ሁሉ ረስታ እኮ ነው ና እኔ ጋር ተመለስ፣ ና አብረን ኑር፣ ና ልጃችን እናሳድግ እያለች ያለችው። ግን እሱ ይሄን አልተረዳትም። በጣም ነው የሚያሳዝነው። እሱ ይሄን አልተረዳትም። እጅግ በጣም ልብ ነው የሚሰብረው። ስለዚህ ቤተሰብ አይደለም አሳፍነው መቀጥቀጥ ለምን እንደፈለገችን አታስደርገውም። የልቧን መሻት ብቻ ይሙላላት እንጂ እኔ በጣም ነው ደስ የሚለኝ ቢቀጠቀጥ ራሱ አብርሃም ማለት ነው። ግን ያው በግድ ኑር ምናምን ግዴታ የለም። ግን እልዋን ትወጣበት ነው እንጂ ምለው በግድ አብርሃም ኑር የሚለው ህግም የለም። እሱም ያውቃል እናቴ ስለ ህግም ስለምንም ስለሚያውቅ አለመኖርም መብቱ ነው። ግን በቃ እልዋን መወጣቷ እኔ ደስ ይለኛል። በቃ እንደዚህ አድርጋ ከሆነ ማለት ነው ቤተሰብ እና ሩታ ሄርሚዬም እንግዲህ ታውቃላችሁ ሄርሚ እንኳን ፈሪ ነች፣ ደፋር አይደለችም መቼም። እኔ ፈርታም ሊሆን ይችላል ላይሆንም ይችላል። ግን እኔ ሰማሁ ከቲክቶክ ነው። በኋላ ደግሞ አውቀሽ ነው ምናምን እንዳትሉብኝ። እኔ ከቲክቶክ ነው የሰማሁት። ቁጭ ብሎ ሲያወሩ ነው የሰማሁት። እንደዚህ ያደረገች ሩታ ለዚህ ነበር ተተንኮል ነበረ አብረው ይሁኑ ምናምን ብላ ስትናገር የነበረው ሩታ እኮ ጎበዝ ነች ምናምን እያሉ ሲያወሩ ነው የሰማሁት እንግዲህ በተረፈ ያው እስቲ እናያለን በኋላ ማለት ነው። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ሁላችሁም ተቀላቀሉ። በደንብ አድርጋችሁ ሰብስክራይብ አድርጉ። ቻው